የስኳር በሽታ በዓለም አቀፍ ደረጃ ስርጭቱ በከፍተኛ ሁኔታ ከመጨመሩ ጋር ተያይዞ በዓለም አቀፍ ደረጃ በወረርሽኝ መልክ እየተከሰተ ዓለም አቀፍ ከፍተኛ የጤና ችግር እንደሆነ ያችንም እያየን ነው። ታዲያ የስኳር በሽታ እንደዚህ በወረርሽኝ መልክ የሚከሰት ከሆነ ብዙ ሰዎችን የሚያጠቃ ከሆነ ይህንን የስኳር በሽታ እንዴት አድርገን መከላከል እንችላለን? እንዴት አድርገን መቆጣጠር እንችላለን? እንዲሁም ደግሞ እንዴት አድርገን መቀልበስ እንችላለን የሚለውን የሚያስረዳ ግልጽ የሆነ ኮርስ አዘጋጅቼላችኋለሁ። ይህንን ኮርስ ከመጀመሪያው እስከ መጨረሻው ተምራችሁ የምትጨርሱ ከሆነ ስለ ስኳር በሽታ ግልጽ የሆነ ሙሉ እውቀት ይኖራችኋል። ተግባራዊ ማድረግ የሚችሉ ከሆነ የስኳር በሽታን በአግባቡ መከላከል ትችላላችሁ ተግባራዊ እስካደረጋችሁት ድረስ። እንዲሁም ደግሞ የስኳር በሽታ ካለባችሁ ደግሞ የስኳር በሽታ ቁጥጥራችሁ ጤናማ ይሆናል። እንዲሁም ወርቃማው ሰዓት ላይ ያላችሁ የስኳር በሽታን መቀልበስ የሚያስችል ሁኔታ ላይ ያላችሁ የስኳር ታማሚዎች ደግሞ የስኳር በሽታን በቀላሉ መቆጣጠር የምትችሉበት በቂ እውቀት ይኖራችኋል ማለት ነው። ታዲያ ዛሬ በዚህ ኮርስ የመጀመሪያው ሞጁል የምንነጋገረው የስኳር በሽታ አሁናዊ ሁኔታ ምን ይመስላል፣ የስኳር በሽታ በዓለም አቀፍ ደረጃ በእኛ ሀገር ሁኔታ ያለው ስርጭት ምን ይመስላል፣ እንዲሁም ደግሞ ይህ የስኳር በሽታ ስርጭት በከፍተኛ ሁኔታ እንዲጨምሩ ያደረጉት ነገሮች ምንድናቸው፣ በእኛ ሀገርም ሁኔታ በከፍተኛ ሁኔታ እንዲጨምር ያደረጉት መሰረታዊ ምክንያቶች ምንድናቸው የሚለውን እናያለን። ከዚህ ባለፈ ደግሞ የስኳር በሽታ ወደፊት በዓለም ላይ እንዲሁም ደግሞ በአገራችን በኢትዮጵያና በአፍሪካም ምን ሊሆን ይችላል የሚለውንም በዚህ ሞጁል የምናይ ይሆናል ማለት ነው። በዚህ ሞጁል በዋናነት የምንነጋገረው የስኳር በሽታ ስርጭት ምን ይመስላል፣ አሁናዊ ያለውን ሁኔታ ማየት ስለሚኖርብን ይህንን በግልጽ እናያለን ማለት ነው። ከመግቢያዬ እንደተናገርኩት የስኳር በሽታ በዓለም አቀፍ ደረጃ በወረርሽኝ መልክ በጣም በስፋት እየተከሰተ ነው። ስለዚህ በዓለም አቀፍ ደረጃ እንደ ወረርሽኝ ተከሰተ የተባለው ምንድን ነው የሚለውን በምናይበት ጊዜ በዓለም አቀፍ ደረጃ ከ589 ሚሊዮን በላይ የሚሆኑ ሰዎች በስኳር በሽታ ጋር አብረው ይኖራሉ ማለት ነው። ይህ በጣም ትልቅ ቁጥር ነው። ከ11% በላይ የሚሆነው የዓለም ሕዝብ ከስኳር በሽታ ጋር አብሮ ይኖራል ወይም ደግሞ የስኳር በሽታ አለበት ማለት ነው። ከዚህ ባለፈ ደግሞ የስኳር በሽታ ካለባቸው ሰዎች በተጨማሪ ደግሞ ከስኳር በሽታ ካለባቸው ሰዎች በላይ የሚሆነው ሰው ደግሞ ከ637 ሚሊዮን በላይ የሚሆነው የዓለም ሕዝብ ደግሞ አሁንም ለስኳር በሽታ እየተመቻቸ ነው ያለው። ይህ ማለት ቅድመ ስኳር የስኳር ደረጃ ላይ ደርሷል ማለት። ይህ ማለት በሚቀጥሉት 2-5 ዓመታት እነዚህ ቅድመ ስኳር ደረጃ ላይ ያሉ የስኳር ታማሚዎች የስኳር ታማሚ ይሆናሉ ማለት ነው። በጊዜው ነቅተው በጊዜው አውቀው የስኳር በሽታን ለመከላከል የሚደረጉ ስትራቴጂዎችን በራሳቸው ላይ ተግባራዊ ማድረግ ካልቻሉ ማለት ነው። በእኛም አገር ሁኔታ ይህ የስኳር በሽታ እንግዲህ በመቶ ሰዎች ከ3 እስከ 4 በሚሆኑ ሰዎች ላይ የስኳር በሽታ አብሯቸው ይኖራል ማለት ነው። ይህም ቁጥር ትንሽ የሚባል ቁጥር አይደለም፣ ከፍተኛ ነው። ታዲያ ይህ የስኳር በሽታ በዓለም አቀፍ ደረጃ እንግዲህ ከ12% በላይ የሚሆነውን የጤና አገልግሎት የሚውለውን ወጪ የሚያስወጣንም ይህ የስኳር በሽታ ነው ማለት ነው። ከዚህ ባለፈ ደግሞ የስኳር በሽታ ሆኖ በከፍተኛ ሁኔታ ሰዎቹን የአካል ጉዳተኛ እያደረገ ነው። አካላቸውን እያሳጣ ነው። እግራቸውን እያስቆረጠ ነው። አይናቸውን አይነ ስውር እያደረገ ነው። ኩላሊታቸው ፌል እንዲያደርግ እያደረገ ነው። የልብ ድካም እንዲገጥማቸው እያደረገ ነው ማለት ነው። ከዚህ ባለፈ ደግሞ እንግዲህ በእኛ ሀገርም ሁኔታ በኢኮኖሚው ላይም ያለው ጫና በጣም ከፍተኛ ነው። እንግዲህ አገሪቱ ካላት ኢኮኖሚ አንጻር 1.8% የሚሆነውን የስኳር በሽታ ያሳጣናል ማለት ነው። ስለዚህ በኢኮኖሚም አንጻር የሚያመጣብን ጫና በጣም ከፍተኛ ነው ማለት ነው ይህ የስኳር በሽታ። እንግዲህ ሌላው የስኳር በሽታ በጣም አደገኛ የሚያደርገው ደግሞ ብዙ ጊዜ በተለይ አይነት 2 የስኳር በሽታ ያለባቸው ሰዎች የስኳር በሽታ ቢኖርባቸው እንኳ የስኳር በሽታ እንዳለባቸው ባለማወቃቸው ምክንያት በስኳር በሽታው የመጣው ችግር አይናቸውን ከጎዳቸው በኋላ፣ አእምሯቸውን ከጎዳቸው በኋላ፣ ኩላሊታቸውን ከጎዳቸው፣ ልባቸውን ከጎዳቸው በኋላ ስለሆነ የሚያውቁት በጣም ብዙ ስር ሰደው የሚከሰቱ በስኳር በሽታ ምክንያት የሚመጡ የጎንዮሽ ጉዳቶችን ይዞ ይመጣል ማለት ነው። ታዲያ ወደፊት ደግሞ የስኳር በሽታ ምን ሊሆን ይችላል የሚለውን በምናይበት ጊዜ ወደፊት በሚቀጥሉት 2 አስርተ ዓመታት የስኳር በሽታ በጣም በፍጥነት ከሚጨምርባቸው ሀገሮች ወይም ደግሞ አህጉሮች መካከል አፍሪካ ነው በፍጥነት የስኳር በሽታ በሚቀጥሉት 2 አስርተ ዓመታት የሚጨምረው። ይህም እንግዲህ በጣም ብዙ የሆኑ ምክንያቶች አሉ።
ይህ የስኳር በሽታ በአፍሪካ ላይ በጣም በከፍተኛ ሁኔታ እንዲጨምር የሚያደርግበት ማለት ነው። ከአፍሪካም ደግሞ ከሰሃራ በታች ያሉ ሀገራት የእኛን ሀገር ኢትዮጵያን ጨምሮ በጣም በከፍተኛ ሁኔታ የስኳር በሽታ በፍጥነት የሚጨምርባት አካባቢ ነው ያለ ነው ማለት ነው። ይህም የሆነበት ምክንያት በጣም ብዙ ምክንያቶች አሉት። እነዚህ ምክንያቶች ደግሞ የምናይ ይሆናል ማለት ነው። ሌሎች አህጉሮች እንግዲህ 45% 20% ነው በሚቀጥሉት 2 አስርተ ዓመታት የስኳር ቁጥራቸው የሚጨምርባቸው። በአፍሪካ ግን ከ142% በላይ በሚቀጥሉት 2 አስርተ ዓመታት የስኳር ታማሚዎች ይጨምራሉ። ከዚህ ባለፈ ደግሞ እንግዲህ ቅድም እንደነገርኋችሁ ከሰሃራ በታች ባሉ ሀገሮች የእኛን ሀገር ኢትዮጵያን ጨምሮ የስኳር በሽታ በጣም በፍጥነት የሚጨምርበት ሀገር ውስጥ ነው ያለ ነው ማለት ነው። ይህ ለምን ሆነ የሚለውን ደግሞ በምናይ የስኳር በሽታ በዋናነት እንዲጨምር የሚያደርግባቸው የራሱ የሆኑ ምክንያቶች አሉት። አንደኛው የሰው እድሜ የመኖር አቅሙ እየጨመረ ነው የሚሄደው። ከ1990ዎቹ እንኳ የእኛን ሀገር ሁኔታ እንኳ ብናይ እንግዲህ በአማካኝ እድሜያችን 45 ዓመታት ነበር በአማካይ ህዝቡ የሚኖር የነበረው። አሁን ባለው ሁኔታ እንግዲህ ከ65 አካባቢ የመኖር የእድሜ ጣሪያችን እንደደረሰ ነው እንግዲህ መረጃዎች የሚያሳዩ። ይህም እንግዲህ እድሜያችን በጨመረ ቁጥር በአይነት 2 የስኳር በሽታ የመጠቃት እድላችን እየጨመረ ስለሚሄድ የስኳር በሽታ በሚቀጥሉት 2 አስርተ ዓመታት በከፍተኛ ሁኔታ ሊጨምር ከሚያደርጉ ምክንያቶች መካከል አንዱ ይሆናል ማለት ነው። በሁለተኛ ደረጃ ደግሞ ጤናማ ያልሆኑ የምግብ ምርቶች በገበያው ላይ እየሰፉ መሄዳቸው፣ ይህም ደግሞ በሚቀጥሉት 2 አስርተ ዓመታት የስኳር በሽታ በከፍተኛ ሁኔታ እንዲጨምር ከሚያደርጉ መሰረታዊ ምክንያቶች መካከል ይሆናል ማለት ነው። እንግዲህ የአፍሪካ ሀገሮች እንግዲህ ጤናማ ያልሆኑ ምርቶች ከሌላው ከአደጉ ሀገሮች ወደ አፍሪካ ነው የሚገፉት። ይህም እንግዲህ በከፍተኛ ሁኔታ የስኳር በሽታ ተጠቂዎች እንድንሆን በአግባቡ ገበያ ላይ የምንገዛውን የፋብሪካ ምርት በጥራት በጥንቃቄ መምረጥ ካልቻልን ወደፊት የስኳር ታማሚ የመሆን እድላችን እየጨመረ ሊሄድ ይችላል ማለት ነው። ስለዚህ ከአሁኑ መገንዘብ፣ ስለ ስኳር በሽታ ማወቅ ወደፊት ባለን በየቀን ውሏችን ላይ በምንገዛቸው በገበያዎቻችን ላይ በምርቶቻችን ላይ ጥንቃቄ እንድናደርግ ይረዳናል። ከዚያ ባሻገር ደግሞ የገበያ የቁጥጥር ስርዓታችንን በጣም ደካማ የሆነ ስለሆነ የምርቶች ጤናማነት ቁጥጥር በብቃት ስለማይደረግበት ኢቭን ኤክስፓየር ዴታቸውን የሚያስገቡትን ኢንግራዲየንት ጥራታቸው የተጓደለ የሚሆንበት እድሜ የቆይታ ጊዜያቸው እየረዘመ በሄደ ቁጥር እኛን ለስኳር የማጋለጥ እድላቸው በከፍተኛ ሁኔታ ስለሚጨምር አሁንም ወደፊት የስኳር በሽታ እንዲጨምር ምክንያት ሊሆኑ ይችላሉ ማለት ነው። ከዚያ ባለፈ ደግሞ ያልተመጣጠነ የከተሜነት መስፋፋት አሁንም ለስኳር በሽታ ወደፊት እንዲጨምር ከሚያደርጉ መሰረታዊ ምክንያቶች መካከል ይሆናል ማለት ነው። እንግዲህም ባልተስተካከለ ሁኔታ የኢኮኖሚ ሁኔታችን ጥሩ ባልሆነ ሁኔታ ወደ ከተማ በምንገባበት ጊዜ አመጋገባችን የሚታወቅ ነው። በጣም ካርቦሃይድሬት የበዛባቸው ምግቦችን ነው በስፋት የምንመገበው። ከዚህ ባለፈ እነዚህ ፋስት ፉዶች ጤናማ ያልሆኑ የምግብ ምርጫዎችን የመምረጥ በጣም በከፍተኛ ሁኔታ ይጨምራል። እነዚህ ነገሮች ሁሉ የስኳር በሽታ ወደፊት በስፋት እንዲስፋፋ ከሚያደርጉ መሰረታዊ ምክንያቶች መካከል ሊጠቀሱ የሚችሉ ናቸው ማለት ነው። ከዚህ ባለፈ ደግሞ እንግዲህ ድህነቱም እንግዲህ የከተሜነት መስፋፋቱ አለ፣ ድህነቱ አለ። እንግዲህ በቂ የኢኮኖሚ በሌለበት አካባቢ በቂ የከተሜነቱን ሊሸከም የሚችል በቂ ኢኮኖሚ በሌለበት ሁኔታ ወደ ከተማ በምንገባበት ጊዜ የኑሮ ሁኔታችንም ለስኳር የሚያጋልጥ ነው የሚሆነው። ጭንቀቱ አለ፣ የአመጋገብ ስርዓታችን አለ። ሌላው ደግሞ ወደ ከተማ በምንገባበት ጊዜ የስራ ባህሪያችን ይቀየራል። በዚያ ምክንያት እንቅስቃሴ የማድረግ አቅማችን ይቀንሳል። እንቅስቃሴ የምናደርግበት ጊዜ ላይኖር ይችላል። እንዲሁም ደግሞ ሌላው የእንቅልፍ ሰዓታችን የሚዛባበት ሁኔታ ይፈጠራል። ሌላው ከዚህ ከእንቅልፍ ጋር ተያይዞ ያሉ ቴክኖሎጂዎችም እንግዲህ እንቅልፋችን የሚቀሙ እንቅልፋችን የሚያሳጡ የእንቅልፍ ሰዓታችን የሚያዛቡ ስለሆኑ እነዚህ ደግሞ ጭንቀትና ብግነትን ሊያመጡ ስለሚችሉ አሁን ራሳችን ካልገዛን ራሳችን ካልተቆጣጠርንና በሚገባ መከላከያ መንገዱን ካላወቅነ በፍጥነት ሊጨምሩ የሚችሉበት ሁኔታ አለ። ሌላው አሁንም የስኳር በሽታ ወደፊት በጣም እንዲጨምር የሚያደርጉ አሁንንም ጨምሮ በጣም በፍጥነት እንዲጨምር ከሚያደርጉት መሰረታዊ ምክንያቶች መካከል እንግዲህ ልጆች በሚወለዱበት ጊዜ ለስኳር በሽታ ተጋላጭነታቸው ከድሮ አንጻር ሲታይ አሁን እየጨመረ ነው። ምክንያቱም በእርግዝና ጊዜ ብዙ እናቶች በእርግዝና ጊዜ የሚከሰተው የስኳር በሽታ እየተገኘባቸው ነው። ይህም እንግዲህ በእኛ ሀገር እንኳ 16% አካባቢ ደርሷል። እንግዲህ በሌሎች ሀገሮች ደግሞ እንግዲህ ወደ 20% የደረሰበት ሁኔታ አለ። በዚህ
በዚህ ምክንያት እንግዲህ በልጅነቱ በእርግዝና ጊዜ ለስኳር በሽታ የተጋለጸ ሲያድግ ከተወለደ በኋላ ሲያድግ እንግዲህ ለስኳር በሽታ ተጋላጭነቱ እያደገ ከፍተኛ እየሆነ ይሄዳል ማለት ነው። በዚህ ምክንያት እንግዲህ በዚህና በሌሎች ምክንያቶች የስኳር በሽታ ተጋላጭነታችን በጣም በከፍተኛ ሁኔታ ይጨምራል ማለት ነው ጥንቃቄ የማናደርግ ከሆነ። ሌላው የግንዛቤ እጥረትም እንደዚሁ ስለ ስኳር በሽታ ያለን ግንዛቤ በጣም ዝቅተኛ ስለሆነ አመጋገባችን ማስተካከል ካልቻልን፣ እንቅስቃሴ ሁኔታችን ማስተካከል ካልቻልን፣ የረፍት ጊዜያችን እንቅልፋችን ማስተካከል ጤናማ ማድረግ ካልቻልን፣ ጭንቀቶቻችን ማስወገድ ካልቻልን፣ እነዚህን ነገሮች ሁሉ ማድረግ ካልቻልንና በጊዜ ካልተመረመርን የስኳር በሽታ የመያዝ ዕድላችን ሊጨምር ይችላል ማለት ነው። ከዚያ ባለፈ ደግሞ የስኳር በሽታው በእነዚህ ምክንያቶች እየጨመረም ቢሆን እንኳ ደግሞ ያሉን የሕክምና ሴታፖች ለስኳር በሽታ ለማከም የተመቹ ሴታፖች አይደሉም። የታካሚውና የአካሚው የሚያሳልፉት ጊዜ የምክክር ጊዜያቸውም በጣም ጠባብ ነው። ከዚህ ባለፈ ደግሞ እንግዲህ የምንታከመው ብዙ ጊዜ ሴታፑ ስኳር ህክምና ምቹ ባልሆነበት ሁኔታ ነው። እንግዲህ አንድ የስኳር ታካሚ ሲታከም ቢያንስ ምን ያስፈልገዋል? የስነ ምግብ ባለሙያ ያስፈልገዋል። ከዚያ አለፍ ሲል ደግሞ የባህሪውን ሊያስተካክልበት የሚችል ሌላ ባለሙያ ሊያስፈልገው ይችላል። ክሊኒካል ባለሙያ ሊያስፈልገው ይችላል። ግን እኛ አሁን እየታከምን ያለነው የስኳር በሽታ የምንታከመው ስለ ስኳር በሽታ የምንመከረው በክሊኒካል ባለሙያዎች ብቻ ነው። ምክንያቱም ሴታፑ ያለው የክሊኒካል ባለሙያዎችን ብቻ የምናገኝበት ሴታፕ ነው ያለው። ስለዚህ በዚህ ምክንያት የስኳር በሽታ በሚቀጥሉት 2 አስርት ዓመታት በኢትዮጵያ በጣም በከፍተኛ ሁኔታ ሊጨምር ይችላል ማለት ነው። እንግዲህ ይህ እንዳይሆን ከአሁኑ ጥንቃቄ ማድረግ፣ አሁን ስለ ስኳር በደንብ መማር ያስፈልጋል ማለት ነው። እኔም ይህንን ኮርስ በዋናነት ያዘጋጀውበት መሰረታዊ ምክንያት ይህንን ነው። አንደኛ መከላከል ነው። ከመከላከል እስከ መቀልበስ ያለውን ነገር ማስተካከል ስለሚያስፈልገን ማለት ነው። ስለዚህ ይህንን ኮርስ በደንብ በመማር የስኳር በሽታን እንዴት አድርገን መከላከል እንደምንችል፣ የስኳር በሽታን እንዴት አድርገን መቆጣጠር እንደምንችል፣ እንዲሁም ደግሞ አስቻይ ሁኔታዎች ላይ ያሉ ወርቃማ ሰዓት ውስጥ ያለን ሰዎች ደግሞ የስኳር በሽታን እንዴት አድርገን መቀልበስ እንደምንችል በደንብ መማር አለብን። ይህ እንዲሆን ደግሞ በደንብ መከታተል ይጠበቅብናል ማለት ነው። በአጠቃላይ የስኳር በሽታ መከላከል የሚጀምረው መቼ ነው የሚለውንም በደንብ ማየት ያስፈልጋል። የስኳር በሽታን መከላከል የሚጀምረው ቅድም እንደተናገርኩት የስኳር በሽታ ተጋላጭነታችን የሚጀምረው እናቶቻችን በእርግዝና ጊዜ የስኳር በሽታ ተጋላጭ ከሆኑ እኛም ተጋላጭ እንሆናለን ብለናል። ስለዚህ እናቶች ልጆቻቸውን ከመጸነሳቸው በፊት ስለ ስኳር በሽታ ተጋላጭ እንዳይሆኑ እነሱም በስኳር በሽታ እንዳይጠቁ መጀመሪያውኑ የስኳር በሽታን ከእርግዝና በፊት ጀምሮ መከላከል ይጠበቅብናል ማለት ነው። ከዚያ ባለፈ እንግዲህ ከልጅነታችን ጀምረን እስከ ዕድሜ ልካችን የስኳር በሽታ የማያስይዙ ባህሪዎችን እያዳበርን መኖር ያስፈልገናል ማለት ነው። ይህም ደግሞ እንግዲህ የጤና ባለሙያው ብቻ ሳይሆን ሁሉም ሰው ስለ ስኳር በሽታ በቂ ግንዛቤ ካለው የስኳር በሽታን በዚህ በፍጥነት ሳይሄድ መቀልበስ እንችላለን። ስርጭቱን ደግሞ ዝቅተኛ እንዲሆን ማድረግ እንችላለን ማለት ነው። ይህ በሚሆንበት ጊዜ የስኳር በሽታ በርደናችን ይቀንሳል፣ በጤናችን ላይ የሚያመጣው ችግር ይቀንሳል፣ እንዲሁም በኢኮኖሚያችንም ላይ የሚያመጣው ችግር ይቀንሳል ማለት ነው። ከዚህ ባለፈ እንግዲህ የስኳር በሽታን ለመከላከል የምናደርጋቸው የትኛውም አይነት ስትራቴጂዎች ጤናማ እስከሆኑ ድረስ አጠቃላይ ጤናችን ላይ አወንታዊ አስተዋጽኦ ሊያደርጉ የሚችሉ ጥሩ ባህሪዎችን ነው የምናዳብረው። ስለዚህ የስኳር በሽታን ለመከላከል የምናደርጋቸው እያንዳንዱ ባህሪዎች፣ እያንዳንዱ ተግባሮች በአጠቃላይ ጤናችን ላይ ጥሩ አስተዋጽኦ የሚያመጡልን ስለሆነ እነዚህን ካሁኑ መተግበር ይጠበቅብናል ማለት ነው። እነዚህን በምንተገብርበት ጊዜ አጠቃላይ ጤናችን የተስተካከለ ጤናማ ይሆናል። ጤናማ ስንሆን ደግሞ ውጤታማ እንሆናለን ማለት ነው። ስለዚህ በአጠቃላይ የስኳር በሽታ አሁናዊ ሁኔታ ምን ይመስላል የሚለውን በዚህ መልኩ ጨርሰናል። ምንድነው የደም ውስጥ የስኳር መጠናችን የሚቆጣጠረው? ስኳር ማለት ምን ማለት ነው? ስኳር የት ነው የሚመጣው? የስኳርን የሚቆጣጠሩ ሆርሞኖች ኢንሱሊን፣ ግሉካጎን እንዲሁም ሌሎች ሆርሞኖችን ጨምሮ የስኳር በሽታ አይነቶችን ምን ምን እንደሚለያቸው ሞጁል 2 እናያለን። ይህንን የዩቲዩብ ቻናል ሳብስክራይብ በማድረግ ቤተሰብ በመሆን ሙሉ ኮርሱን እንድትከታተሉ በአክብሮት ጋብዛችኋለሁ። በያላችሁበት ሰላም ነው።